ተኝን መረጃ ስሰማ እኔ ብሆን አልኩ በሱ ተርታ እኔ ብሆን የአብርሃም አምላክ ምስክር ነው እንድች ብዬ አገልግሎት ብዬ አልወጣም። ቤቴን ስራልኝ ብዬ ነው የማለቅሰው በእግዚአብሔር ፊት። ልጆቼን ሰብስብልኝ ከዚህ ጉድ ውስጥ አውጣልኝ እያልኩ ነው እምጸልየው። አልወጣም አልኩ አልወጣም። ሄድ ኦፊስ ስጠይቅ አላውቀውም አሉኝ ቄሱ ዶክተር ላሊሴ ዳንኤል ነው ላሊሳ ዳንኤል አናውቀውም አሉ። ከዛ ሳጣራልህ ከእሱ የሚኖረው ሂውስተን ቴክሳስ ነው አሜሪካ። የሉተራውያን መካኒክስ ቄስ ነኝ ብሎ ነው የመጣው። ግን አሁን ህዝብ ይመግባል በቅስናው የለ እንኳን እግዚአብሔር መንጋደንም የራሱን ቤተሰብ የበተነ ሰው ነው። እንዲህ አይነት ሰዎች ናቸው። አየህ አስቀድሞ የራሱን ቤተሰብ እንደሚገባ የማያስተዳድር የእግዚአብሔርን ቤተሰብ ሊያስተዳድር አይችልም እኮ ይላል። ያ የሚለፈልፍ ሰውዬ ስርዓት ያዝበሉት። እሺ ይሄ ኦርቶዶክሶቹ ሲመጡ መጥቶ የድቤት ጥሪ ያቀረበልኝ የተባለው ሉተራውያን የፈረሰ ትዳርህን ስራ በመጀመሪያ ብራዘርዬ፣ የተበተኑ ልጆችን ሰብስብ። አንተ ቤት ዘግተህ በእግዚአብሔር ፊት ዋይ ነው ብለህ ማልቀስ ነው እንጂ ያለብህ ዲቤት ለማውራት ምንም አይነት የህይወትም የሞራልም የእውቀትም ልዕልና የለ። ንስሐ ነው መግባት ያለብህ። ንስሐ ነው መግባት ያለብህ። የፈረሰ ትዳርህን ስራ። በየቦታው የምታፈርሳቸው ንብረቶች ሁሉ ሰምተናል። ሂውስተን ቴክሳስ ነው የምትኖረው። ኦኬ አዎ፣ አገልግሎት ከህይወት የወጣ ነው መሆን ያለበት። ትዳርህን ስራ በሉት። እሺ ትዳር ክቡር ነው፣ እግዚአብሔር ነው የሰጠው። ቤተሰብህን ሰብስብ፣ ልጆችን ሰብስብ በሉ። ሂውስተን ቴክሳስ ነው የምትኖረው። ኦኬ እነዛ ሁለት እግዚአብሔር የሰጠህ ልጆችን ሰብስብ በአግባቡ። ያውም አንተን ለማስተዋወቅ እድል አልሰጠህም። ብቻህን ብትገባ ከ30 እና 20 ሰው በላይ አያይህም። አንተን አላፈምስህም ልልህ ፈልጌ ነው። ከየት እንደመጡ አንተ ከጎሬው እንደሚወጣ ጅብ እኮ ብቅ ብቅ እያሉ መካከላችን ሽብልቅ አስገብተው በወንጌላውያን አማኞች ታሪክ ውስጥ የሌለ ነገር። ትዳርህን ስራ ከፈለግ በስም ደረጃ እነግርሃለሁ። ትዳርህን ስራ ብራዘር። ኦኬ እግዚአብሔር ትዳርህን እንዲፈውስ እጸልይልሃል። አንተንም እንዲፈውስ ቅብዝብዝነቴ አጣሁት ከላይ ብሎ እንዳለ ዘማሪ ዶክተር ደረጀ ከበደ የድሮ ክርስቲያኔ ብለህ ትላለህ። የድሮ ክርስቲያኔ ከጥንት በንጉሱ በለውጡ ዘመን ጌታን የተቀበልኩ ብለው ይሉልሃል። እድሜ ይቆጥርልሃል። ክርስትና እድሜ መቁጠር አይደለም፣ ህይወት ነው። በለውጡ ዘመን ጌታን ተቀብለህ ቤተክርስቲያን እንዴት ነው የምትመራው? በቤተክርስቲያን ውስጥ ታገለግላለህ። የህይወት ምስክርነትህ እንዴት ነው? አዋዋልህ በቅድስናና በጽድቅ ኑሮ እግዚአብሔርን በመፍራት ህይወት ምን ትመስላለህ? ማንን ትመስላለህ? ትዳርህ እንዴት ነው የምትመራው? ልጆች እንዴት ነው የምትመራው? መጋቢ ነህ? ተመጋቢ እረኛ ነህ ወይስ ሙያተኛ? እያንዳንዱ ነገርህን የሚያውቁ ሰዎች ሰምተዋል፣ አይተዋል። እያንዳንዱ አልኩ። አንተ ንስሐ ነው መግባት እለምናለሁ። እኔ አንዲት ሙስሊም ከትዳሯ ጋር ብትጣላ ለማስታረቅ እሞክራለሁ። እኔ የትዳር ጉዳይ የልጆችን ጉዳይ ህይወትም ጭምር ስለሚጎዳ ማህበረሰብንም ስለሚጎዳ፣ ስለዚህ ሙስሊም እንኳ እኔ በትዳሩ እንዲጎዳ አልፈልግም። እንኳን አለ ብራዘር ዳዊት ይቅርና እንደዚህ ያለ ችግር ካለበት እጸልያለሁኝ ትዳሩ እንዲፈወስ። ግን ፐርሰናል የግለሰብ ህይወት አንደኛ ምርመራ ራሱ ማድረጋቸው አይገርማችሁም? ሰውየው ህይወት ድረስ የት ነው ያለ፣ የት ነው የሚገባ፣ የት ነው የሚውል ማለት እኮ ባይዘው ቢያገኙት እኮ ሊገሉትም ይችላሉ ማለት ነው። በዚህ አይነት ሁኔታ ይሄ ሰውዬ ቢያገኝ እኔ ኤርሚያስ ሰው ቢያገኝ ራሱ የሚለቅ አይመስለኝም፣ ይገድላል። ምክንያቱም በጣም ጨካኝ ነው። አሁን ሚስት አለችው፣ ልጆች አሉት። እንዴት እንደዚህ ባለ ሁኔታ ላይ ወርዶ የዚህን ሰውዬ ዲቤት እናርግ ነው ያለው በጨዋነት። እኔ ሰምቼዋለሁ ብራዘር ዳዊት ሲጠራው ዲቤት እናርግና በጨዋ እንዲያውም ወንድም ኤርሚያስ ብሎ ጠርቶ ማለት ነው። ዲቤት እንጥራ እና ስላለው ህይወቱን የፐርሰናል ላይፉን እንደዚህ ይናገራል። እማዝነው ነገም እዚያ ቁጭ ብላችሁ ኤርሚዬ እግዚአብሔር የቀባህ አንተ እኮ ቀለም አጥቢያ ብሏል። ማን ነው አቤል? ቀለም አጥቢያ እዚያ የታደባችሁ ሰዎች ነፍስ ይማር ማለት ፈልጋለሁ። አመሰግናለሁ ሀንዬ፣ እንደዚህ ያለው መርዶ በማሰማትሽ ቅር ቢለኝም ባዝንም፣ ግን ደግሞ ያው መቼስ እንደዚህ ያለ ነገር መልስ መስጠት አለበት እንዳይደገም ነገር። ቴንኪው ሀንዬ። እሺ እግዚአብሔር ይስጥልን ቀሲስ። እኔም እኮ አላስተኛ ብሎኝ ነው ራሴን ሁሉ ነው ያመመኝ። ያው ካለመቻል የተነሳ ነው። ለዚህ ነው። እስቲ መናገር የምትፈልጉ ካላችሁ ኢቭን ፔንቴኮስታልስ ይሄ ነገር ልክ አይደለም የምትሉ እንድታወግዙ ነው እኔ የምጠይቃችሁ ሁላችሁንም። ምክንያቱም እናንተንም ይወክላል ብዬ ስለማላስብ ነው። ምክንያቱ በዙሪያዬ በጣም ብዙ ፔንቴኮስታልስ አሉ። ምናልባት ከሌሎቻችሁ የምለየው አብሬያቸው የኖርኩ አሁን በቅርብ ጊዜ ድረስ ብዙ ኢንተራክት ማደርግ እነሱን አይመስልም። ይሄ ነገር የሰውን
ፐርሰናል ላይፍ አውጥቶ ማናችንን ንጹህ ሲጀመር ማናችንን ብንፈተሽ ሙሉ ለሙሉ ምንም ነገር የሌለበት ሰው አለ እንዴ? እና ያንን እያወጡ ሰውን እንደዚህ ማለት ኤቭሪ ፐርሰንት ዲሰንሲ ያለው ሂውመን ቢይንግ የሆነ ሰው በነገራችን ላይ ማለት ነው። የሰውዬ ከዚህ ቀደም ዮሐድን ታውቂዋለሽ? እስልምና ላይ የሚሰራው ያ ፎቶውን እንኳ ከጓደኞቹ ጋር እንኳ ሲዝናና ፎቶውን እንኳ አንድ ቀን ተነሱ። እኔ ራሱ አላውቀውም መልኩን። የዮሐድን ፎቶ አውጥቼ ለሙስሊሞች ይሰጣል ያለ ሰው እኮ ነው። አስገድላል ያለ ሰው አውቃለሁ እኮ ቀሲስ፣ እሱንም ተቃውመናል። በዚህ ምክንያት ኤፍሬም ወንድማችን በጣም በዚህ ሪስፔክት አደርጋለሁ፣ እንደው ምደውልለታለሁ። ኤፍሬም በዚህ ምክንያት ከቲክቶክ ጠፍቷል። በዚህ ምክንያት እንደዚህ ያሉ ደግሞ ጤነኛ የሆኑ ሰዎች አሉ። እውነት ለመናገር አሁን ዮሐድ ኦርቶዶክስ ግን ለምን ትናገረዋለህ ብሎ ከቲክቶክ ጠፍቷል ወንድማችን ኤፍሬም ባለ ጊዜ። በጣም የምወደው ልጅ ነው ባይዘ እና ይሄ ሰውዬ የሚናገረው ሰው የለም ወይ? የሚመክረው የለም እንዴ? ወንድሞቹ ናቸው መምከር ያለባቸው። እኔ ጆሲ እንደዚህ የሆነ ነገር ሲያጠፋ ካየሁት አላሳድርም፣ እሱም ዝም አይለኝም። እንወቃቀሳለን፣ የምናስተካክለው እናስተካክላለን። እና ሲሳይም አሁን ታች ያላችሁ ሲሳይ የምትባየው እህት ፔንቴኮስታል ሲሆናችሁ እናንተ ናችሁ መጀመሪያ መቆጣት ያለባችሁ። ወንድማችሁን የምትወዱት ከሆነ ይሄ አግባብ አይደለም። በማንም ላይ በጠላት ላይ የማይደረግም እንዲህ አይነት ነገር እና ሁሉም ሰው ኖ ማለት አለበት። በቃ ይህንን ልክ አይደለም ማለት የማይችል ሰው ደግሞ ዲሰንሲ የለውም ማለት ነው። እኔ እንደዛ ብዬ ነው የምረዳው። ለእውነት መቆም አልቻለም፣ የሌሎች እንትን አይገደውም ማለት ነው። ይሄን ነው ለሁላችሁም ጥሪ ማቀርበው ኢንክሉዲንግ ፔንቴኮስታልስ ሁላችሁ። በቃ ማያምንም ሰው ቢሆን ይህንን ኖ ማለት አለበት። እንኳን አማኝ ነኝ የሚል ሰው ይቅርና እና እስቲ መናገር የምትፈልጉ ሰዎች ተናገሩ። ቪዲዮላችሁ ሌላ ነው በውስጥ እሺ ቀሲስ ኤፌሶን ልትከፍት ነው መሰለኝ። በእናትሽ አታሳይ። ኤፌሶን ስጫትና እናወራለን። ኦልሬዲ ያሳምሙኛል። ይበቃናል። ይሄ ላሳያችሁና ከዛ ከታመማችሁን በደምብ ታመሙ። ያኛውን አሳያ ወይ እንግዲህ የመጀመሪያውን ይሄ ላሳያችሁና ከዛ በዛውም ሀሳብ ሰጣላችሁ። ለቀሲስ ላሳያችሁ ፈልጌ ነው። ምን ነው? ቆይ እስቲ የፊት መጀመሪያ ንገሪኝ እስቲ። ተመሳሳይ ነው በእርግጥ በዚህ ሰውዬ ዙሪያ ላይ ነውና እዩትና ከዛ በኋላ አይ ይቅር በቃ ኖ በዴቭ አይደለም እኮ በሌላ ሰው ነው። ላሳያቸው ለቀሲስ አለው ኤፌሶ ሌላ አዲስ ነገር እንዳይጀመር ነው። ኤፊ ለምን በሌላ ጊዜ አታሳያቸውም? እሺ ካልፈልጋችሁት በቃ እሺ። ቀሲስ ምናልባት ቤት ከከፈቱን ያሳያቸዋለሁ። ካልፈልጋችሁት አንዱን ያሳይ ይላል አንዱ። አይ ምን እንደሆነ ማወቅ ስላለብን ነው እኮ። ምንም የሚል ነገር የለም። ተመሳሳይ ሀሳብ ነው ግን ሀሳቡን ንገሪንና የቤቷ ባለቤት ትፍቀድ። እንግዲህ ሀሳቡን ንገሪያት፣ ምን ርዕስና ምን ሀሳብ እንደሚያወራ። ሀሳቡ ያው ዴቭን ባንቋሸበት ልክ ይሄ ሰውዬንም ደግሞ እንዴት እንዳንቋሸ ለማሳየት ነው ባጭሩ። እሺ ቀጥይ። እሺ ትልቅ አድርገኝ ወይም መካከለኛ ላይ አድርጊኝ ሜቢ እየቀለድኩ ባልሆነ ብሩኬ ራንክ እያደረገኝ ዓለም አቀፍ ሐዋርያ ነው ይሄ ሰውዬ። ይሄ ፎቶ ራሱ መታወቂያው ላይ ያለው ፎቶ የራሱ ነው። ይሄው ራሱ ነው ያለው። እና መሬት ላይ ያለው እውነት ይሄ ነው ለማለት ነው። ቆይ ፀጉሩ ነው ወይስ ሌላ ሰው ከኋላ ቆሞ ነው? ግን ብሩክ አበራሽ ቁማ ነው ከኋላ ይሁና አለቻሉ ቀር
ያው ጉባኤ ውስጥ ቢቆም ከእነዚህ ፀጉርና ከዚህ መላጣ ጋር እንደለግጠው እኔ ድራሼ ነው የሚጠፋው አልኩ። እርምዬ ኮሜንት ላይ ምን እንዳለ አይተዋል? መጥረጊያ ይዞ ነው ብሏል። ኧረ በጌታ በቃ ብሩኬ ቤቱን ልዘጋው ነው። ሰላሙ ጸልዬ የምትሸኘን ከሆነ ሸኘን። አሁን አፒታይት የዘጋው የሆነ ነገር አፒታይት ነው የወሰድክብኝ። ፈለጋ አስመስለው እኮ ነው የመጣው ሰውዬው። እንዴ እንደዚህ ነው። ከፊት ለፊት እናቀማረ በቀለው እኮ የሁለት ዓለም ሰዎች እኮ ይመስላል። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል። ለመጸለይ አስበው ሁለት ሰዎች ወደ ቤተ መቅደስ አይ ዛሬስ እናንተ ከባድ እግዚአብሔር ፍጥረት ቀሲስ በነገራችን ላይ ኮሜንት ላይ አንዳንድ ልጆች ታዝባቸው ነበር። አሁን ቪዲዮ ባየሁት ላይ ምንድነው አብዛኛዎቹ አልሳቁም። በእውነቱ እንደ ድሮ ምናምን አሁን በቀለደው ቀልድ ምናምን አልሳቁም። ምን አደረገኝ ብሎ ነው ሰውየው? ይሄን ሰውየው ምንድን ነው ምን አደረገኝ ብሎ ነው? እንግዲህ እንትን ነው መሰለኝ። ይሄ ምንድነው ሐዋርያ ነኝ ስላለ ነው እና የዓለም አቀፍ ሐዋርያ ነኝ ብሎ ስለተናገረ ነው እንደዚህ እየቀለዱበት ያለውና ግን ኮሜንቶቹ አንዳንድ ሰዎች በእውነቱን ለመናገር ይሄ ሰውዬን እየሸሹት ነው ያሉት ማለት ነው። አቁም ስቶፕ የሚል ደግሞ አሉ። እዛ የእኔ ማውቃቸው ፕሮቴስታንቶች ተው እንደዛ አይደረግም የሚሉም ደግሞ ኮሜንት ላይ አይቻለሁ። እንደ ድሮ የሚስቅለት ምናምን ነገር የለም እና ሰውየውን የጤነኛ አይመስለኝም። እግዚአብሔር በሰራው ላይ አይደለም። በነገራችን ላይ እንደዚህ ባለ ነገር ስስቁ እኔ በእውነት ማለት መኪና አክሲደንት ሊደርስብኝ አሁን ያለኝ መልኬ የማጌጥበት ነገር ሊጠፋ ይችላል። እኔ ባይዘው እንደዚህ አሁን ብስቅ የሆነ ነገር ይደርስብኛል ማለት ውስጤ ስለሚያምን እንደዚያ ማለት ነው። እና ሰው የእግዚአብሔር የእጅ ስራ ነው። በሰው መልክ በሰው ቁመና መሳቅ ማለት ፈጣሪ እንዴት እንደዚህ አድርገህ ትፈጥራለህ? የእጅህ ስራ ትክክል አይደለም፣ አስተካክለህ ለምን አልሰራኸውም እንደማለት ነው። በተለይ ምንድነው ወልደው ሳይጨርሱ ጉዳይሉ ይባላል። እኔ እግዚአብሔር ልጆቹን ትዳሩን ይሄን ልጅ ይጠብቅለት፣ እሱንም ከክፉ ነገር ይጠብቀው። አወዳደቁ ሳስበው በጣም ይጨንቀኛል። ይህ ሰውዬ እንደዚህ ሁኜ ልፈጠር ብሎ የተፈጠረ ሰው አይደለም። ትምህርቱን ስህተቱን ማጋለጥ ሌላ ነገር ነው። አሁን በመልክ ይሳቃል እና ከዚህ ነው ወንጌል እንማራለን። የዘላለም ህይወት ክርስቶስን በዚህ ሰውዬ ህይወት ውስጥ ታገኙታላችሁ፣ ታዩታላችሁ። አሁን እውነት በዚህ ሰውዬ ህይወት ውስጥ ክርስቶስን ታዩታላችሁ። ክርስቶስ እንደዚህ በዚህ ህይወት ውስጥ ይገለጣል በዚህ ሰው ላይ። አዝናለሁ በእውነት በዚህ ደረጃ እውነት እንደው ኦርቶዶክሳውያን ራሳችሁን ጠብቁ። ሰውን በዚህ ደረጃ ጥላቻ ሊኖራችሁ አይገባም። እኔ ቀለም ወርቅ የሚያምር ቆንጅዬ ቁመና ያለው በጣም የሚያምር ልጅ ነው። እውነቴን ነው። ንግግሩ አር ነው፣ ጸያፍ ነው፣ የቆሸሸ ነው። ግን እግዚአብሔር በጣም ምርጥ አድርጎ ነው የፈጠረው። በመፍጠሩ እግዚአብሔር ትክክል ነው። ሰውየው ግን ለማይረባ አይምሮ ተላልፎ ተሰጥቷል። እግዚአብሔር በእውነት እንዲፈውሰው ጸልዩለት። እኔ
ይሄ ሰው በጤንነቱ ላይ ችግር ለሚያመጣ አሁን እንደዚህ ያለ ነገር ላይ በሰው ፊዚካል በሆነ ነገር ላይ ስስቁ በጤናችሁ ላይ አደጋ። እናንተ ህይወታችሁ ራሱ በእግዚአብሔር እጅ ነው። እናንተ ራሳችሁ የራሳችሁ አይደላችሁ። እግዚአብሔር አስተካክሎም እንደገና ደግሞ አጣሞም አይነ ስውር አድርጎም መግደልም ማዳንም የእግዚአብሔር ስልጣን ነው እና በጣም ጥንቃቄ ማድረግ ያለባችሁ በሰው ሰውነት ላይ መሳቅ ነው፣ ነውር ነው። በእንስሳ ላይ ራሱ መሳቅ ባይዘው አይቻልም። በእንስሳ ራሱ በተፈጥሯቸው ላይ መሳቅ አይቻልም። ምክንያቱም የፍጥረታት ሁሉ ፈጣሪ እግዚአብሔር ነው። ፍጥረትን በእጁ ያበጃጀ በቃሉ በሐሳቡ የፈጠረ እግዚአብሔር ፍጥረትን በሐልዮ በነቢብ በገቢር ፈጥሯል እና በጣም አዝናለሁ በእውነት እኔም አሁንም ማትነው ቁጭ ብለው አብረው የሚስቁ ከዚህ ሰውዬ ወንጌል ትሁቱን ጌታ የዋሁን ጌታ እኔ የዋህ ነኝ ትሁት ነኝ ያለውን ጌታ አያለሁ ብለው የሚያዳምጡ ሰዎች አዝንላቸዋለሁ። እግዚአብሔር ምሕረት ያርግላችሁ፣ እግዚአብሔር ይፈውሳችሁ። ነገ ሀና እንግዲህ አንቺንም ህይወት ይመረምርልሻል። አንቺ ይመጣል። አዎ እሱማ መቼ አሁን ኦልሬዲ እኮ አንዲት ለፍላፊ ካቶሊክ ብለው ሰድቦኛል እኮ ያ እና ለማንኛውም ይመርምር ቀሲስ። እኔ እኮ ነግሬዎት የለም እኔ አይ ነው መተው ነው ምን ከፈለግ እኔ ግን የወሎት መንገድ ላይ አሁን አንዱ ሰው አንዱን ሊገለው ሊደበድበው ሲነሳ ጉዳት ይደርስብኛል ብለው አያስቡም። ሞስት ላይክሊ ያስጥሉታል አይደል? ስለዚህ ይሄም እኮ እንደዛ ነው። አሁን እኔ ላይ የሚደርሰው ነገር ካለም እሱን ማስብበት እንትን የለኝም። በቃ ያድርግ። ግን እንዲህ የማይሆነው እንዴት መሰሎት ቀሲስ? ሁሉ ሰው እንዲህ አይነት ነገር አይቻልም፣ አንተ እንዲህ እያረክ መቀጠል አትችልም ብሎ እዚህ ቲክቶክ ላይ ያለ 2000-3000 ሰው እንደኔ አይነት አቋም ቢይዝ ግን እኔን ለይቶ ሊያጠቃኝ አይችልም። አሁን ትልቁ ችግር ኖ የሚሉት ጥቂት ሰዎች ናቸው። እነዛ ሰዎችን እየተመረጡ ይጠቃሉ። ብዙ ሰራዊት አለው እሱ እነዛን ሁሉ ያሰማራል። ግን ሁሉም ሰው ቢል ግን ለዛ ማረጋቸው ሰዎች የሚታረቁት ይኸውልሽ፣ እነዚህ ሰዎች ለኦርቶዶክስ በጣም ጥላቻ አላቸው። በጣም ጥላቻ ስላላቸው እኛን የሚደበድብላቸው ይሄ ሰውዬ ነው። ባይዘው ለዚያ ነው የሚወዱት ሰውዬውን ትምህርት አገኝተውበት ምናምን ሳይሆን ጥላቻቸውን የሚያስተነፍስላቸው በቀላቸውን የሚበቀሉትን ነገር የሚቀጠቅጥላቸው እሱ ነው። እኛን እና ታምራችንን ገድላቱን እመቤታችንን እያወጣ እንደፍልግ ሲናገረው ውስጣቸው ደስ ነው የሚለው። ባይዘው ደስ ስለሚላቸው ነው እኮ የሚያዳምጡት። አይ ይሄ ትክክል አይደለም። ትምህርቱን የምትገልጥበት ስህተቱን እኮ የምትገልጥበት መንገድ እኮ ሀምብል ሆነህ ትሁት ሆነህ ኦርቶዶክሳውያን ይሄ ነገር እኮ ስህተት ነው፣ እንደዚህ ያለ ነገር አይጻፍም፣ ይሄ ከመጽሐፍ ቅዱስ ጋር ይጋጫል እያለ በጣም ትሁት ሆኖ ቢያስተምር ማለት ነው በጣም ለነሱ ይጠቅም ነበረ። ግን በቀል ስለሆነ የሚናገረው ሰው ጴንጤው እኛን በጣም ስለሚጠላ ደስ እያላቸው ነው የሚደግፉት። የሚታረቁትም በእኛ ነው። ባይዘው የእነሱ መካከለኛ እኔ የፕሮቴስታንት መካከለኛ ኦርቶዶክስ ናት። አስታራቂ ማለት ነው። ሲጣሉ የሚታረቁት በእኛ ነው። ኦኬ፣ በእኛ ነው የሚታረቁት። ለዚያ ነው ይሄ የሚያሳየው ጥላቻ ስላላቸው ነው። ባይዘው እንጂ ስህተትንማ መግለጥ ይቻላል። ምን ችግር አለ? ይኸው እኛ ዛሬ አሁን የሆነ ታምረ ማርያም ማብራሪያ ላይ የሆነ ትክክል ያልሆነ ማብራሪያ አግኝተን ራሴ ነኝ ያወገዝኩት። ትክክል አይደለም ማለት ያወገዝኩት ስል ሐሳቡ ትክክል አይደለም ብዬ ራሴ ነኝ የሞገዝኩት። ስህተትን እኮ ማረም እኮ የተገባ ነገር ነው። ባይዘው ግን በጥላቻ እየተሳደብህ በነገራችን ላይ የእመቤታችንን ክብር ታምሯ ራሱ ይገልጠዋል ብለን አናምንም። እና ይሄ በቀል ነው ያለው በውስጡ እንጂ ወንጌል አለ። ክርስቶስን በሱ ህይወት ውስጥ አታዩት። ስለዚህ ነግሶበት ያለ ርኩስ መንፈስ ስለሆነ የግለሰቦችን ህይወት ክርስቲያኖች እንዲሰበሩ ሰዎቹ እንዲሰበሩ የሚያደርገው ሰይጣን ነው። በሱ ላይ የሚናገረው መንፈስ ቅዱስ ሳይሆን መንፈስ ርኩስ ስለሆነ ከዚህ ሰይጣናዊ አሰራር አምልጡ። እኔ ጸሎት ማድረግ ወይ ነው። አመሰግናለሁ። ሰላም ደሩ። መሽቷል። እኛ ጋር ቀሲስ እኛ ጋማ ነግቷል እኮ አሞኝ ነው እንጂ እኔ እግዚአብሔር ይስጥልን ቀሲስ ስለተናገሩት ነገር። አሁን ሁላችሁም
ይሄ ሁሉንም ሰው ነው የሚመለከተው። እንዲህ ማድረግ አይቻልም ብላችሁ አቋም መውሰድ አለባችሁ። ንገሩት፣ ወንድሞቹ እህቶቹ፣ የምትቀርቡት የእሱ ቤተ እምነት አባላት የሆናችሁ እንዲህ ማድረግ ትክክል አይደለም በሉና ንገሩት። ሌሎቻችሁ ደግሞ በምትችሉት መንገድ ልክ አለመሆኑን መናገር፣ ማስረዳት whatever you have to do ልክ አይደለም ማለት አለባችሁ። የተወሰኑ ሰዎችን እየነጠሉ የሚመቱት በዚህ ነው። በጣም ብዙ ሰዎች አሉ በየሄድንበት እየገቡ የሚሳደቡ ምን የሚሉ እነሱ እንዲህ አይነት ፓወር ያገኙት ጥቂት ሰዎች ብቻ ነው ስላሉ ነው ማለት ነው። እንደዚህ ወጥተው የታዩ ሰዎች ስላሉ ነው። ግን ሁሉም ሰው አይቻልም ካለ ግን እሱም ፓወር አይኖረውም ማለት ነው። እሱም አብረውት ያሉትም ሰዎች ዛሬ የተደረገው ነገር ፍጹም ነውር ነው። በቃ ስምሪ ቀጥይ እስቲ። ያለው በስርዓት ማውራት የምትፈልጉ ካላችሁ መቀጠል ትችላላችሁ። እሺ እኔ ልቀጥልና ያለው ይቀድመኛል። አውሪ ችግር የለውም። እሺ መጽሐፍ ቅዱስ በልቼዋለሁ ገላትያን በልቼዋለሁ ብሉይ ኪዳንን የሚል ሰው እንግዲህ ምን እንደሚል እንደሰማችሁት ነው። እኔ ቪዲዮ እንዳየሁት ነው የማህሌት መስፍን ቪዲዮ ሳየው ስለ ትዳሩ ምናምን እያወራ በጣም ነው ያዘንኩትና ሰው እንወያይ በእግዚአብሔር ቃል ሲል ይሄ ነው እንደ ምላሹ። ባለፈው ወንድማችን ዮሐድ በእግዚአብሔር ቃል እንወያይ ሲለው ፎቶውን አወጣለሁ አለው። ምን አገናኘው? አሁን ደግሞ የራሳቸው ወንድም ነው እንግዲህ ወንድማማቾች ነን ይላሉ የተለያየ ቤተ እምነት ቢሆንም እንወያይ በህፃናት ጥምቀት ላይ አለ። ከጅምሩም ግን ክፋት አስቦ አይደለም። ባይዘው ዴቭ ህፃናት ጥምቀት ላይ ዲቤት ያቀረበለት ራሱ ኤርሚያስ ከተናገረው ነገር አንፃር ነው። ምን አለ? ህፃናት ጥምቀትን የሚያምኑ ቤተ እምነቶች ሉትራን፣ ካቶሊክ፣ ኦርቶዶክስ አሳሳች ቤተ እምነቶች ናቸው ይላል። እነዚህን ቤተ እምነቶች አሳሳች ናቸው ካለ እነዚህ ቤተ እምነቶች ያሉ ሰዎች እዚህ ርዕስ ላይ አሳሳች ያስደረገን ርዕስ ላይ እንወያይ በመጽሐፍ ቅዱስ በአባቶች ካለ መቀበል ነው እንጂ ያለበት ምንድነው ማድረግ ያለበት? መቀበል በቃ። አይ አሳሳች ነው ሲል ኮንፊደንሻሊ እያወራ ነው፣ እሱ ትክክለኛውን ነገር እንደያዘ እያወራ ነው። ስለዚህ ዲቤቱን መቀበል አለበት፣ ግዴታ ነው። አለመቀበል ራሱ አይችልም። አሳሳች ናቸው ይሄንን የሚያምኑ እስካለ ድረስ ማለት ነው። ብራዘር ዴቭ መልካም አስበው ነው ቤተ እምነቱን ዲፌንድ ማድረግ ስላለበት ዲቤት ጠራ። ዲቤቱ ግን መጥራቱ ምን አመጣበት? የቤተሰቡ ታሪክ ተጎልጉሎ ቲክቶክ ላይ እንዲሰጣ ሆነ ማለት ነው። ይሄ በጣም ሼም ነው። መጽሐፍ ቅዱስ ምን ይላል? መጽሐፈ ምሳሌ ምዕራፍ 20 ቁጥር 19 ላይ ዘዋሪ ሐሜተኛ ምስጢርን ይገልጻል፣ ከንፈሩን የሚያሞጠሙት ሰውን አትቅረበው ይላል። ዘዋሪ ሐሜተኛ ምንን ይገልጣል? ምስጢርን ይገልጣል። የሰው ፎቶ አወጣለሁ እያለም ያስፈራራው። ኦኬ አይ አልችልም አልወያይም መክሰስ ነው የምችለው ብሎ እኮ ዝም ማለት ይችላል። ለምን ሰዎችን ፐርሰናሊ ማጥቃት አስፈለገ? አሁን ይሄንን የማነበው ጥቅሶች ሁሉ እሱን የምትከተሉ ሰዎች ራሳችሁን ቆም ብላችሁ እንድታስቡ እውቀት ማለት እውቀት አላችሁ ታነባላችሁ ግን አታስተውሉትም ነው እኮ ይሄ። መጽሐፍ ቅዱስ ታነባላችሁ ፕሮቴስታንቶች አውቃለሁ፣ ግን እነዚህን ጥቅሶች ዘላችኋቸው ነው ምስጢርን የሚገልጽ ሰው ጋር ቁጭ ብላችሁ ስታዳምጡ የምትውሉት ትክክል አይደለም። ኦኬ ሰው ትዳሩን የሚያቆመው ቅድም ቀሲስ እንዳሉት በአንድ ሰው በብራዘር ዴቭ ብቻውን ሆኖ አይደለም። የዛኛው ፐርሰንት ፍላጎትም ይወስነዋል። ኦኬ አልፈልግም ተብሎ ሊሆን ይችላል፣ ዊዶን ነው። መጽሐፍ ቅዱስ የሚያዘው ሪዝን ሊሆን ይችላል፣ ዊዶን ነው። ሲጀመር ትዳር እዚህ ውስጥ ምን አመጣው? ዲቤቱ እኮ መጽሐፍ ቅዱስና ፓትሪስቲክ ነው፣ የአባቶች ትምህርት ነው። ትዳር ከዚህ ጋር ምንም ያገናኘው ነገር የለም። ንስሐ እሱ በቤተ እምነቱ መሰረት ከንስሐ አባቱ ጋር የሚጨርሰው ነው። ኃጢአት ሰርቶም ከሆነ
አንተን ምንም የሚመለከት ነገር አይደለም። ይሄ በጣም ክፉ ስራ ነውና ክፉ የሚሰሩ ሰዎችን ምሳሌ አድርጋችሁ ያስተምረናል ብላችሁ የምትከተሉ ሰዎች እባካችሁ ራሳችሁን ተመልከቱ። ሙሉ ፔንቴኮስታል ማለትም ይከብዳል። ለምን? ፔንቴኮስታል ሆነው በጣም ኢንቴግሪቲ ያላቸው ኤቲክስ ያላቸው እዚህ ሜዳ ላይ የማውቃቸው ሰዎች አሉ። ለምሳሌ ሳሙኤል በላይነህ በጣም ኤቲካሊ ሞራሊ ልክ የሆነ ሰው በቃ ሰዎችን ኦፌንድ የማያደርግ ትምህርቱን የሚያስተምር መሞገስ ሲኖርበት ግን ይሞግታል። የሰው ፐርሰናል ላይፍ የማይነካ እንደዛ አይነት ነገር። ለምሳሌ ዶክተር ዳኒም አለ በዲቤቶች በሚያነሳቸው ሙግቶች በጣም ብንናደድበትም ፔንቴኮስታል ነው፣ ግን የሰውን ፐርሰናል ነገር ተናግሮ ተሳድቦ እኔ አይቼው አላውቅም። በእንደዚህ አይነት ሰዎችም ፔንቴኮስታል ሙሉ መሰደብ የለበትም ብዬ አምናለሁ። ይሄንን ሰው የምትከተሉ ከሱ የምትማሩ ሰዎች እውነት አይደለም እያላችሁ ያለው ኦኬ። ለቃሉ የማይታመን ሰው እናንተን ኢንቴግሪቲ ኖሮት እውነት ሊያስተምራችሁ አይችልም። እና ራሳችሁን እዩ። ይሄ ኢቭል ነው። ኢቭል በሉ የሚል ነው ርዕሷ። ኢቭል ብየዋለሁ እኔ። ብራዘር ዴቭ እንግዲህ ያው በጣም አሳዝኖኛል። እሱን ለመግለጽ ነው የወጣሁት። ያው ሚስጥር ተገለጠ ማለት ያው ገላጩ ሰው ነው የሚዋረደው። መጽሐፍ ቅዱስ ሚስጥርን አትግለጥ ይላል። የገለጠው ሰው ነው የሚዋረደው እንጂ